እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርሃ ሚያዝያ 17 የሚጸለይ ስለ አምላኩ ኢየሱስ ክርስቶስ ለመመስከር የተጋደለ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ የፈጸመው ገድሉን እንናገራለን። እግዚአብሔር ወዳጅ ኃያል፣ ከሁሉ አስቀድሞ ቅድስት ወንጌልን የሰበከ መስተጋድል የንዑድ ክቡር ቅዱስ እስጢፋኖስ በረከቱ በእኛና በቅድስት ሀገራችን ኢትዮጵያ ላይ ይደር ለዘላለሙ አሜን። ወንድሞቻችን ሆይ ከእርሱ በፊትና ከእርሱ በኋላስ ሰማዕት የሆኑ ሳሉ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን የከበረ ሹመትና የከበረ ምስጋና እንደምን አገኘ? ሦስት ወጣቶች ቅዱሳን ሐናንያ፣ አዛርያ፣ ሚሳኤል በባቢሎን አውራጃ በእቶን እሳት ውስጥ ተጥለው ሰማዕት ሆነው አልነበረምን? ዳግመኛስ በቅዱስ እጁ ፈጣሪው ኢየሱስ ክርስቶስ ራሱን ዳሰሰ ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቃሉ መስክሮ ደሙን አፍስሶ ሰማዕት ሆኖ የለምን? ያጠመቀውም በእርሱ መሻት ብቻ አይደለም። እርሱ መጥምቀ መለኮት ቅዱስ ዮሐንስ ራሱን ዳሰሰው እጠይቀው ዘንድስ ግን አልተገባኝም አልተቻለኝም እሳት ነውና እንዳለ ይህ ቃል አዋዲ መጥምቀ መለኮት ቅዱስ ዮሐንስ እጆቹና ጉልበቶቹ እየዛሉ ሰማያትና ምድር እሳታውያን ቅዱሳን መላእክት ሊይዙት ሊነክቱት የማይቻላቸውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ራስ ዳሰሰ አጠመቀውም እንጂ። እግዚአብሔር በደብረ ሲና በደመናና በአውሎ በጉምና በጨለማ በነፋስም መካከል በአምደ እሳት ተገልጸው በተነጋገረው የቅዱሳን ነቢያት አለቃ ስለሆነው ሊቀ ነቢያት ሙሴ ምን እንላለን? እግዚአብሔር በተነጋገረው ጊዜም ሊቀ ነቢያት ሙሴም ፊት ለፊት ይመልስ ዘንድ አልተቻለውም። ልቡ እየታወከ አንጀቱ እየተላወሰ በፍርሃት ተመልቶ ነበር እንጂ። ያን ጊዜ የሊቀ ነቢያት ሙሴ ፊት ከተገለጸለት ከእግዚአብሔር ፍጹም የጌትነቱና ኃይለ ግርማ የተነሳ በራ። ደም ግባቱ እጅግ የተወደደ ሆነ። እግዚአብሔርን ክብር በአምደ እሳት መካከል አይቶ ፊቱ ማለዳ ሲወጣ እንደሚያንጸባርቅ ግረ ፀሐይና እንደሚነድ የመብረቅ ብልጭታ ሆነ። የእስራኤል ልጆች ባዩት ጊዜ ከእግዚአብሔር ጋር የተነጋገረ የእግዚአብሔር አገልጋይ ሊቀ ነቢያት ሙሴን መመልከት ተስኗቸው እና ይህ ዘንድ አልተቻለምና ነቢይ ሙሴ ሆይ ፊትህን ሸፍንልን አሉት። ዳግመኛም በቅዱስ ወንጌል በስድስተኛው ቀን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሦስቱ ቅዱሳን ደቀ መዛሙርቱ ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብም ብቻቸውን አስከትሏቸው ወደ ረጅሙ ተራራ ወጣ። በፊታቸው መልኩ ተለወጠ እንደተባለ ሰምታችኋል። መልኩ በተለወጠ ጊዜም በምድር ላይ በፊታቸው ወደቁ። ፍርሃታቸውን አስወግዶ እስኪያነሳቸው ድረስም እንደ አምድንት ሆነው ነበር። ወንድሞቻችን ሆይ ሁላችሁ ቅዱሳን አበው ነቢያት፣ ሐዋርያት፣ ሰማዕታትና ጻድቃን ቅዱሳን መላእክትም ቢሆኑ እግዚአብሔር ድምፅ ቃሉን በሰሙ ጊዜ
በላያቸው ታላቅ ድንጋጼና ፍርሃት እንደሚያድርባቸው አስቀድመን እንደተናገርን ተመልከቱ። ይህ የከበረ አባታችን ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ከሰማያት በላይ ያለ ግርማ መለኮትን የተመላ የአጋዕዝተ ዓለም ስሉስ ቅዱስ አብና ወልድ መንፈስ ቅዱስን ስብሐት አይቶ አልተሸበረም። ስለ ልቦናው ሕሊናው ንጹሕና በፍጹም ደስታ ያየው ዘንድ ፈጣሪው እግዚአብሔር ፈቅዶለታልና። በቅዱስ ወንጌልም ንጹሐን ልበ ንዑዳን ክቡራን ናቸው እግዚአብሔርን ያዩታልና ተብሎ የተነገረው ዓይን ሊያየው ጆሮ ሊሰማው በሰው ልቦናም ሲታሰብ የማይቻለው በሕይወተ ሥጋ ሳለ በዓይኖቹ ባየ በቀዳሜ ሰማዕት ቅዱስ እስጢፋኖስ ደረሰ፣ ተፈጸመ። ቅዱሳን ነቢያት፣ ሰማዕታት፣ ኤጲስቆጶሳት፣ ሊቃነ ጳጳሳት ያላዩትን ያይ ዘንድ የተገባው ሆኗልና። ቅዱሳን ነቢያት ቢሆኑ እግዚአብሔርን ባዩት በመንፈስ ቅዱስ ተነጥቀው ነው። በመንፈስ ቅዱስ ስም ተቃኝተው ትንቢትን ተናገሩ። ቅዱሳን ሐዋርያትም መለኮትን የተሸከመች ቅድስት ድንግል ማርያምን ሥጋን ለብሶ ወደዚህ ዓለም በመጣ ጊዜ አዩት። ይህንን ዓለም ካለመኖር ወደ መኖር ያመጣ እግዚአብሔር በመንበረ ስብሐቱ ላይ ይህ ቀዳሜ ሰማዕት ቅዱስ እስጢፋኖስ በምድር ላይ ሆኖ በሕይወተ ሥጋው ሳለ አይቶታልና። ከቅዱሳን መላእክትና ሊቃነ መላእክት አጋዕዝትና ሥልጣናት ኪሩቤልና ሱራፌል ይልቅ ይህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይበልጣል እላለሁ። በሚያስፈራና በሚያስደንቅ ኃይለ ግርማው ከአርያም በላይ ያለ አካላዊ ቃል ህላዌ ያየ ይህ ቀዳሜ ሰማዕት ቅዱስ እስጢፋኖስ ነውና አይቶም አልተሸበረም። እነሆ ሰማያት ተከፍተው ወልደ እግዚአብሔር ኢየሱስ ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ በታላቅ ኃይልና በምስጋና በቅዱሳን ፍጥረቱ ኪሩቤል ላይ ተቀምጦ አየሁት አለ እንጂ። በእውነት እንዲህ ያለ ምስክርነት በመጽሐፍትም ከሁላቸው ቅዱሳን ሰማዕታት ዘንድም ቢሆን አናገኝም እላለሁ። ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር እስጢፋኖስ እግዚአብሔር በመንበረ መንግሥቱ ላይ ተቀምጦ በገሃድ ተገልጾለታልና። ስለዚህም በነገሥታትና በሕዝብ በአሕዛብና በአውራጃ ሹማምንት ፊት ያለ ፍርሃት እነሆ እግዚአብሔር አብ በዙፋኑ አንድያ ልጁ እግዚአብሔር ወልድም በቀኙ ተቀምጦ አያለው ብሎ አሰምቶ ተነገረ። ልባቸው የደነደነ አይሁድም ይህንን ሰምተው ልባቸው እንደ እሳት ተቃጠለ፣ መታገስም አልቻሉም። ቅንዓትም ተመልተዋልና ከእውነተኛው ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ከአንደበቱ እውነተኛው ምስክርነት እንዳይሰሙ በጣቶቻቸው ጆሮቻቸውን ዘግተው ያዙ። የእስራኤል ልጆች ነቢያትና ሐዋርያትን መግደል ልማዳቸው ነውና የጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ የተመረጠ ኃያል ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ እንደ ነጣቂ አሞራዎች ይዘው እየጎተቱ ይወግሩት ዘንድ እየተፎካከሩ ወደ ፍርድ ሸንጎ አቀረቡት። ሁሉም አንድ ሆነው በድንጋይ ወገሩት። ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አባት ሆይ የሚሰሩትን አያውቁትምና አንተ ይቅር ባይ ነህና ይቅር በላቸው። ይህንም ብሎ ይቅርታን እየለመነላቸው ነፍሱን ሰማያትና ምድርን በፈጠረ በፈጣሪው በአምላክ አማልክት በእግዚአ አጋዕዝት በንጉሠ ነገሥት እግዚአብሔር እጅ ሰጠ።
የተወደዳችሁ ወንድሞች ሆይ የሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አሰር ተከትለን መከራ ለደረሱበት ገድሉት ዘንድም በድንጋይ ለሚወግሩት ይቅርታን እንደለመነላቸው አስተውለን እኛም ብዙ መከራ፣ ብዙ በደል፣ ብዙ ኃጢአት ሰርተን ሳለ ስለ ነፍሳችን ሰነፎችና ክፎች መሆናችን እያወቅን የተበደልነውን ብቻ እናስብ። ወንድሞች ሆይ ጌታችን ኢየሱስ ክርስቶስ በንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ኃጢአታችንን ይቅር ብሎ አበሳችን ሁሉ ያጥብልን ዘንድ ስለ ነፍሳችንና ስለ ባልንጀራችንን በደል ስለ ሰዎች ሁሉ እየጸለይን የሰማዕታት መጀመሪያ በተሰኘ አባታችን ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎት ስለ ነፍሳችን ከኃጢአት ይቅርታን እናገኝ ዘንድ ንጹሕና ንቁ ትጉህ ልብን እንዲሰጠን ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ በፍጹም ተስፋ እንለምን። የሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ በዓል በምናከብርባት በዚች ታላቅ ዕለት ተስካረ በዓሉ ከኃጢአትና ከአመፃ ከሐሰት ርቀን በመጠንቀቅ በየጊዜው በዚህ ኃላፊ ዓለም ግብር ሥጋችን እናሳርፍ። በዚች አባታችን ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሰማዕትነት በተፈጸመችበት የከበረች ዕለት ሰውነታችን በምስጋናና በጾም በምጽዋትም እናድክም። ይህችም በታወቀች ሃይማኖት የከበረች ሥጋው ያረፈችበት የወርሃ ጥር 1 ቀን ናትና አባታችን ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎቱ ሁላችን ሕዝበ ክርስቲያን ከመከራ ሥጋ ከመከራ ነፍስ ትጠብቀን ዛሬም ዘወትርም ለዘላለም አሜን። ጸሎትና በረከቱ ዘወትር በየጊዜያቱ በየሰዓቱ ለዘላለም በእውነት ከሕዝበ ክርስቲያንና በዚህ ንዑድ ክቡር ሰማዕተ ጻድቅ ቅዱስ እስጢፋኖስ አማላጅነት ከአምላካችን ልዑል እግዚአብሔር ዘንድ ይቅርታን የተመላ ተስፋ ድህነትን ከምንሻ ከእኛ ከሕዝበ ክርስቲያን ከሁላችንም ጋር ይሁንና ክፉ መክረው የሐሰት ምስክሮችን ባቆሙበት በላዩም ቀንተው ይህንን ሰው በነቢይ ሙሴ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል ባሉት በአይሁድ ዘንድ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስም ብሎ ስቃይን የተመላ ውርደትን በትዕግሥት የተቀበለ መስተጋድል ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። ትያሃ በተባለ ሀገር እጅግ ታሞ በዚህ ሰማዕተ ጽድቅ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከአምላኩ እግዚአብሔር ምሕረትን የሚጠባበቅ አንድ ሰው ነበር። ይህም ሰው በመስተጋድል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የጸበል ስፍራ ወድቆ የሚኖር የሚደግፈው ዘመድ የሌለው ጾምና ጸሎት አርምሞ ትዕግስትን ብቻ የሚያበዛ በልመናም የሚኖር ሰው ነበር። የዕለት ምግቡን ባገኘ ጊዜ አቤቱ ይህንን የዕለት ምግቤን የሰጠኸኝ የይቅርታና የቸርነት አምላክ ፈጣሪ እግዚአብሔር ሆይ ፈጽሜ አመሰግንሃለሁ። ከአንተ በቀርም ዘመድ የለኝምና ከጽኑ በሽታ የተፈውሰኝ ዘንድ በምንም ቢሆን ቸል አትበለኝ እያለ ይማጸን ነበር። ዳግመኛም የዚህ ሰው የበሽታና ጽናቱ ስቃዩ በበዛበት ብቸኝነቱንም ባሰበ ጊዜ እጅግ ተከዘ። ወደ ቅድስት ቤተ ክርስቲያን ሄዶ የመስተጋድል ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን መጽሐፈ ገድል ይዞ የገደልሁን ዘንድ በድንጋይ ለወገሩ ልበ ደንዳኖች
አይሁድ ከጌታና ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይህንን ኃጢአታቸውን ይቅር በላቸው፣ በደልም አድርገህ አትቁጠርባቸው ብለህ ምሕረትን የለመንህ ዛሬም ለሰው ልጆች ሁሉ የምትማልድ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እነሆ ኃጢአቴን ይቅር ብለህ በዚህ በሰው ሀገር ብቻዬን ሊገለኝ ከደረሰ ከምፈራው በዚህ በሽታ ያድነኝ እያለ በመለመን እንባውን እያፈሰሰ ያለቅስ ጀመር። ያን ጊዜ ከቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ ታላቅ መጽሐፈ ገድል በአፍንጫ ባሸተተ ጊዜ ልብን የሚሰልብ እጅግ ደስ የሚያሰኝ ጼና መዓዛ በድንገት ወጣ። ከዚህም ሰው አካልም እንደ ጢስ እየተነነ በሽታው ከሰውነቱ ሲወጣ ታየ። ሰውነቱ ሁሉ ተፈውሶ ሲድን በታወቀው ጊዜም አማላጄ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ እጅግ በፈጠነ አማላጅነት ደረስህልኝ። እንግዲህስ ወዲህ ብቸኝነቴን አላስብም፣ ለቤተ ክርስቲያን በሕይወቴ ዘመኔ ሁሉ አገልጋይ ይሆናለሁ እያለመም አሰበ። ይህ የተፈወሰው በአምላከ ቅዱሳን ልዑል እግዚአብሔር ፊት ለወዳጁ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ እንደገባው ቃሉም በዚህ በጎ አገልግሎት የሚያዩ ሰዎች ሁሉ በአምላኩ እግዚአብሔር አምኖ በወዳጁ ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት የዳነ ሰው እነሆ ብለው እየመሰከሩለት እስከ ዕለተ ሞቱ የቅድስት ቤተ ክርስቲያንን አደባባይ በመጥረግና እንጨት በማቅረብ ውሃንም በመቅዳት ያገለግል ኖረ። የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ስለ ጽድቅ በተጋደለ በዚህ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቅድስት አማላጅነቱ ከአምላኩ እግዚአብሔር ዘንድ የይቅርታና ድህነት ተስፋን ከምንጠባበቅ ከእኛ ከሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በአባቱ ቀኝ ተቀመጠ። ንጹሐን ደቀ መዛሙርቱም ደብረ ዘይት ወደ ተባለ ተራራ ተመለሱ። ይህም ከኢየሩሳሌም የሰንበት መንገድ ያህል ነው፣ የዕለተ እሑድ ቀን አይደለም። እነርሱም በተቀደሰው የወንጌል ምስራች አመኑ፣ በዙ ተጨመሩ፣ በኢየሩሳሌም ከፍ ከፍ አሉ። በጌታችን በመድኃኒታችን ኢየሱስ ክርስቶስ ስምም ፍጹም ተአምራትን ያደርጉ ጀመሩ። በኢየሩሳሌምም ከረሃወስ ወገን የሚሆን ስሙ ስምዖን የተባለ ሰው ነበር። የሚስቱ ስምም ሐና የነቢያትና የጻድቃን ወገን ነው። እግዚአብሔርን የሚፈራ ነበር። ከእግዚአብሔር የተገኙ የተቀደሱ ሕጎችን ሳያቃልል የእስራኤልን መዳን ይጠባበቅ ነበር። 2 ልጆችም ነበሩት። ከእነርሱ ስም አንዱ ይሁዳ፣ ሁለተኛው አስተጋኖስ ይባላል። ተነስቶም ወደ ንጹሐን ደቀ መዛሙርት ሄደ። ወደ እነርሱም ይገባና ይወጣ ነበር። በእነርሱ ፊት የቅዱሳን መላእክትን እንሆ ያፋጥን ነበር። ለምእመናን የሚራራ የዋህ ጸጋ እግዚአብሔር የሚያደረበት ሰው ነበር። በሥልጣን የሚናገር ነበር። አይሁድ ቀራጮች፣ ዮናናውያን፣ ሮማውያንም የሃይማኖትን ትምህርት ይሰሙ ነበር። ጌታችን ኢየሱስ ክርስቶስን በማመን መጽናቱን የሚመለከቱ ነበር። ከዓለም ሁሉም ብዙዎችን ከስህተት ይመልስ ነበር። በዚያ ዘመን ከእነርሱ የሃይማኖትን ነገር ይሰሙ ዘንድ ብዙዎች ከሁሉም ነገር ወደ ደቀ መዛሙር ተሰበሰቡ። ከባይጦርስ፣ ከመቄዶንያስ፣ ከተሰሎንቅያን በሁለቱ ወንዞች የሚኖሩት ከይሁዳ፣ ከቀዮጶድያስ፣ ከጳንጦስ፣ ከእስያ፣ ከአፍርንግያ፣ ከግብፅ፣ ከሎሊያና ከአይሁድ ምድር ሁሉ ተሰበሰቡ።
የአረብ መኳንንትም ሁሉ ከቅዱሳን ሐዋርያት ትምህርት ይሰሙ ዘንድ ተሰባሰቡ። ቅዱስ እስጢፋኖስም ፍጹም ተአምራትን በሕዝቡ መካከል ታላላቅ ድንቅ ነገሮችን ያደርግ ዘንድ ተጋ። ከእነርሱም ርኩሳን መናፍስትን ያስወግድ ነበር። በጌታችን በኢየሱስ ስም በቀር እንደተናገሩ አይተዋቸውም። ከእነርሱም የተለያየ በሽታን ይፈውስ ነበር። በነገሮቹ በሥራዎቹ ሁሉም አንድ ሰው ነው እንጂ ሁለት ሰው አይናገርም ነበር። የተለያዩ በሽታ ያለባቸውንም ይፈውሳቸው ነበር። መንፈስ ቅዱስ ያደረበትም ሆነ። ፊቱም እንደ ፀሐይ ብርሃን እንደ እግዚአብሔር መልአክ ያበራ ነበር። ልቡም በመንፈስ ቅዱስ የተቃኘ ጽኑ ኃይለኛ፣ ወደ እርሱ የሚመጣውን በቅንነት በተረጋጋ መንፈስ በየዋህና በፍቅር ይቀበለው ነበር። የተሰበሰቡትንም ያስተምራቸውና ጌታችን ኢየሱስ ክርስቶስን ወደ ማመን ያመጣቸው ነበር። ሕዝቡንም ሁሉ ነገሩን፣ ትምህርቱን ያስተውሉ ነበር። ትምህርቱንም በፍጹም ደስታ ያዳምጡት ነበር። ወደ ቀናች ሃይማኖት የሚገቡ ነበር። ከአንደበቱም ይረዳሉ። ከክፉ ሰዎች ርቁ ዘንድ የሚመክራቸው ነበር። በተቀደሰው የወንጌል ክብር የሚያምኑ ሁሉ ክርስቶስ ቅዱስ ክቡር በሆነው በንጹሕ ደሙ በገዛት በተቀደሰችው በቤተ ክርስቲያን ጥላ ሥራ ይኖራል። የተረገመና የረከሰ ሰይጣን ተግባራት ይተዉ ዘንድም አዘዛቸው። ከነዚህ ከኃጢአት ሁሉ የሚበልጠው ዝሙት፣ መግደል፣ ርኩሰት፣ ሐሜት፣ መጣላት፣ መቅናት፣ የሐሰት ሃይማኖትን መከተልና መመስከር ነው። መዘባበት፣ ክፋት፣ የተሻለውን ድል አለመምረጥ፣ ይህም ሁሉ የክፋት ስር ነው። ስለዚህም እነዚህን ባደረጋቸው ሰው ሁሉ እግዚአብሔር መቅሰፍት በእውነት ይመጣበታል። በዚህም ሁሉ የተሰበሰቡትን ይናገራቸው ነበር፣ ልቦናቸውንም ያረጋጋቸዋል። ከዚህ በኋላ ሆዱ የታመመ ሰው አመጡ። ተሸክመውም አመጡት። ከእግሩ በታች አስቀመጡት። ያድነው ዘንድም ለመኑት። ቅዱስ እስጢፋኖስም ወደ ሃይማኖታቸውና ወደ ታመመው ሰው ሃይማኖት ተመለከተ። ያን ጊዜ ኃጢአተኞችን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውስህ እያለም በትምህርተ መስቀል በሰውየው በሆዱና በጆሮው ላይ አማተበ። ሆዱና ጎኑ በተቀደደ ጊዜም ከእርሱ መግል የሚሸት ብዙ ደም ወጣ። ያን ጊዜ ዳነ። ሥጋውም ተሰበሰበ፣ ሆዱም ተሰፋች፣ ድናም እንደ ጥንት ሆነች። የጉባኤው ኃላፊም እርሱን በተመለከተ ጊዜ እርሱ አመነ፣ ቤተሰቦቹም አመኑ። ኃጢአተኞችን የሚያድን በጌታችን መድኃኒታችን ኢየሱስ ክርስቶስ ስም ጸኑ። ብዙ ምዕመናን አመኑ። በጌታችን ኢየሱስ ክርስቶስ ምንም ስም በኢየሩሳሌም ከፍ ከፍ አደረጉት። ከካህናቱ ግን ብዙዎች ቅዱሳን ሐዋርያት ትምህርት ለመስማት ይሹ ነበር። ከአይሁድ ወገን ብዙዎች ተሰበሰቡ። የሃይማኖትን ትምህርትን ይፈልጉ ነበር። እግዚአብሔር ቃልም ጸናች። በዕለታት በአንዲት ቀን ብፁዕ እስጢፋኖስ እግዚአብሔርን ቃል እያስተማረ ስለ ጌታችን ስለ ኢየሱስ ክርስቶስ ትንሣኤ እየመሰከረ ሳለ ሁለት ጠንቋዮች ወደ እርሱ መጡ። አንዱም ከኤፌሶን የሚሆን ስሙ አርዳማውስ ይባላል። ሁለተኛው ከጸቀንያኖስ የመጣ ናብስም እኔ በአማልክቱ በአርሚስ በአስተዋድር በአውናስያስም የምታደርገውን ተአምራት ታስተምረኝ ዘንድ እሻለሁ አለው። የተመረጠ ቅዱስ እስጢፋኖስም እኔ ያደረግኩት በተሰሩ ምድራውያን አማልክት አይደለም፣ ሰማይና ምድርን ባሕርና ውሃውን አራዊቱን በፈጠረ በጌታ በእግዚአብሔር ነው እንጂ አለው። እኔ የአማልክት አምላክ የጌቶች ጌታ ለሆነው ኢየሱስ ክርስቶስ አገልጋይ ነኝና አለው። ይህን ሲነጋገሩ ብዙ ሰዎች መጡ። የደብረ ታቦር በዓልም ነበር።
በዚያም በለምጽ የተመታ ሰው ነበር። ወደ ቅዱስ እስጢፋኖስም መጣ። ጌታዬ ሆይ ወደ ሰውነቴ አመለክት ዘንድ እሻለሁ። እኔ ከሕዝቡ የተገለልሁ ነኝ፣ ሰው ወደ እኔ ሲመለከትም አፍራለሁና አለው። ቅዱስ እስጢፋኖስም ሃይማኖቱን በተመለከተ ጊዜ እጆቹን ዘረጋ፣ በሰውነቱን በመስቀልም ምልክት አማተበ። ስለኛ በተሰቀለው በኢየሱስ ክርስቶስ ስም ተፈወስ፣ ከዚህ ለምጽም ንጻ አለው። ያን ጊዜ ከለምጹ ዳነ። ለምጹም ሰውም ከለምጹ እንደ ዳነ በተመለከተ ጊዜ በደቀ መዝሙር በቅዱስ እስጢፋኖስ እጅ ፈውስንና ጤንነትን የሰጠኸኝ የሰማይና የምድር ጌታ ዳኝ ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ እያለ ከቅዱስ እስጢፋኖስ እግር ስር ሰገደ። ቅዱስ እስጢፋኖስ ልጅ ሆይ ተነስ፣ ሃይማኖት አዳነች ብሎ አስነሳው። መድኃኒተኛው ናዖስም ይህንን በተመለከተ ጊዜ ይህ ለምጻም ሰው ያዳንኸው በአምላክ ስም የፈወስኸው አንተ ነህን? አለው። ዳግመኛ ምን እንደዚህ አይነቱን ተአምር በአምላኬ ስም አደርጋለሁ አለ። ያን ጊዜ ይህ ጠንቋይ በሬን ወሰደ፣ በጆሮውን ሹክ አለበት። ያን ጊዜ ያ በሬ ተሰነጠቀ፣ ከሁለት ተከፈለ። ሚዛን ወሰደና ከሁለት አደረገው፣ ሳይጨምርና ሳይቀንስ ትክክል ሆነው አገኛቸው። የተሰበሰቡትም ይህንን በተመለከቱ ጊዜ እምነተ ጎደሎዎች ሆኑ፣ በልቦናቸውም ተጠራጠሩ። ቅዱስ እስጢፋኖስም መለሰላቸው እንዲህ አላቸው፣ ይህ በሬ እስከሚገደል ድረስ ይህ አማልክት ስህተት ምንድን ነው? በእርሱ ላይ ጸልይና እስኪ ያድነው። አሁንም አምላኬ የፈጠረው ይህን በሬ የገደለው ይህ መድኃኒተኛ ሰው ያድነው፣ ካላዳነው ግን እኔ በአምላኬ ስም አድነዋለሁ አለው። ያን ጊዜ ጠንቋዩ ሰው ለማንሳት ይደክም ጀመር። በምንም ቢሆን ሊያስነሳው አልቻለም። ያን ጊዜ ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞላ፣ ፊቱም ወደ ምስራቅ መለሰ። የሕያው እግዚአብሔር ልጅ ፈጣሪ ለዘላለም ሕያው ምስክርህ እንድሆን ያደረግከኝ ጌታዬ አምላክ ኢየሱስ ክርስቶስ ሆይ ዛሬ ስማኝ። ይህም ዛሬም በሬው በሕይወት እንዳለ በሥልጣንህ ያምኑ ዘንድ በሕዝቡ መካከል በሕይወትና በጤና አስነሳው። አንተ ታላቅ ነህ፣ አንተ ከሰማይም ከምድር ከፍ ትላለህና እያለ ጸለየ። የአምላኮች አምላክ አንተ ኃያል ነህ። አንተ ብቻ ኃያል፣ ግሩም፣ ደግ፣ ሩህሩህ በአንድነት ትመሰገናለህ። በምስጋናም ልዩ ነህ፣ በውዳሴህም ምስጉን ነህ፣ በምስጋናህም ቅዱስ፣ በቅድስናህም ልዑል ነህ፣ በልዕልናህም ሰላም አለ። በሰላምህም ብዛት ይቅር ባይ ነህ፣ በምሕረትህም ብዛት አዳኝ ነህ። በማዳንህም ኃይልና ገናናነህ፣ በገናናነትህም ብዛት ግሩም ነህ። በግርማህም ብዛት ጸጋን ትሰጣለህ፣ በጸጋህም መልካም ስጦታን ትሰጣለህ። እንደ አንተ የሚሰጥ የለም፣ አንተን የሚመስልም የለም፣ የሚተካከልህም የለ። ነፍስና ሕይወት ላላቸው ለእንስሳታት፣ ለአዕዋፋት፣ ለአራዊት፣ በውኃ ውስጥ ለሚንቀሳቀሱት ፍጥረታት ሁሉ አምላካቸው አንተ ነህ። እነዚህ ሁሉ ለገናናነት ተፈጽመው ይገዛሉ። ሁሉን የፈጠርህ ሁሉን የምትመግብ አንተ ነህ። በእጅና የሞት ሕይወት ሥልጣን አለህ። ለአንተም ለቸር አባት አዳይ ለሆነው ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜ አንዱ ክፍል ከሌላኛው ጋር ተሰባሰቡ። ያን ጊዜም ቅዱስ እስጢፋኖስ የበሬውን ቀንድ በእጁ ያዘ። በሕያው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ ሥልጣን ዛሬ ተነሳ አለው። ቅዱስ እስጢፋኖስ ነገሩን በፈጸመ ጊዜ ያ በሬ ተነስቶ ቆመ። 3 ጊዜም ጮኸ፣ መሄድም ጀመረ። የተሰበሰቡትም በተመለከቱት ጊዜ ቅዱስ እስጢፋኖስ በስሙ የሚያስተምርለት ጌታችን ክርስቶስ የሚመስለው የለም እያሉ ሁሉም ጮኹ። ክፉን የሚያደርግ የሰይጣን ልጅ ጠንቋይ ይሁን በተመለከተ ጊዜ
ከተሰማራበት ተግባር አልተመለሰም። ከካያ እንጨትም ወንበር ሠራ፣ በውስጡም የዱር እሪያ ፀጉር ነበር። በወንበሩ ላይም ተቀመጠ። በነፋሳት የሚወጡ የሰይጣናትንም ስም ጠራ። ያን ጊዜ ወንጀለኛው ጠንቋይ ከተቀመጠበት ወንበር ወደ ደመናው ከፍ አለ። ወደ እርሱ የሚመለከተው ሁሉ ወደ ሰማይ እንደሚያርግ ተጠራጠረ። የተሰበሰቡትም የተደረገውን ይህንን በተመለከቱ ጊዜ አደነቁ። ሃይማኖታቸውን ጎደሎ ሆነ። ቅዱስ እስጢፋኖስም ልቦናው በመንፈስ ቅዱስ ጸና። የተሰበሰቡ ሕዝቦችም አድናቆታችሁ አይብዛ፣ አትናወጹ፣ ከእናንተ ጋር ያለ ጌታችን ክርስቶስን በማመን ተጠበቁ። ዛሬም ታላቁን የእግዚአብሔርን ክብር ትመለከታላችሁ አላቸው። ያን ጊዜም የተሰበሰቡ ሕዝቦች ልቦና አረጋጋ፣ እጆቹን ወደ ሰማይ ዘረጋ። ጌታዬ ኢየሱስ ክርስቶስ ሆይ ስማኝ፣ እኔ አገልጋይ ልጅህ አገልጋይ ነኝና ወደ አንተ የሚጠጉትን አትጥላቸውምና። አቤቱ ሆይ በእኛ ይጸና ዘንድ በአንተ የሚያምኑ ሕዝቦች እንዳይጠፉ አትተወው። በዚህ ሁሉ ሕዝብ ፊትም ለአገልጋይ ኃይልና ብርታትን ስጥ። በመናፍስቱ በሥልጣናት በአጋዕዝትና በኃይላት ላይ ሥልጣናት አለህና እስከ ዘላለሙ አሜን። በሁሉ ላይ ችሎታ ያለህ አምላክ አንተ ነህ። ይህን የተናገረው በጉልበቱ ከመሬት ወድቆ ነበር። ያን ጊዜ በሰማይ ታላቅ ድንጋጤ፣ ብዙ መታወክ ሆነ። በዚያ በቆሙትም ፍርሃት ሆነ። ሰማዩ በጥቁር ጭጋግ ተሸፈነ። እግዚአብሔር መልአክ የተሰበሰቡትን እግዚአብሔርን ክብር ይመለከቱ ዘንድ ይህ ተጠራጣሪ ወደ መሬት ጣሉት እያለ ከሰማይ አሰምቶ ይናገር ነበር። ያን ጊዜም ታላቅ መልአክ ከሰማይ መጣ። በእርሱም ዘንድ የእሳት መግረፊያ በትር ነበር። ያን የተሸከመ ሰይጣንም እርሱ የተቀመጠበትን ወንበር ገለበጠ። ያን ጊዜ ከደመና ወደ መሬት ወደቀ። አጥንቶቹም በትንሹ ተከሰከሱ። የተሰበሰቡትም ድምፃቸውን ከፍ አድርገው ከተሰበሰቡት ጩኸት የተነሳ ምድር እስከምትናወጥ ድረስ ጮኹ። ቅዱስ እስጢፋኖስ የሚያስተምርለት የክርስቲያኖች አምላክ ታላቅ ነው አሉ። እግዚአብሔርንም አመሰገኑ። በዚህች ዕለትም 3,000 የሚሆኑ ሰዎች በጌታችን በኢየሱስ ክርስቶስ አመኑ። የኤፌሶን ጠንቋይ አርደማዎስም ጓደኛው ናዖስን በተመለከተ ጊዜ ለተመረጠው ለቅዱስ እስጢፋኖስ ሰገደ። የጌታ ክርስቶስ አገልጋይ ታማኝ አለቃዬ ሆይ ሰይጣናዊ አስተሳሰብ ሁሉ ከኔ ይርቅ ዘንድ የሕይወትን ማተብ በእግዚአብሔር ልጅ የመዳን ምልክት ትሰጠኝ ዘንድ እሻለሁ አለ። ቅዱስ እስጢፋኖስም ዛሬስ እግዚአብሔርን አመስግነው እመንበትም አለው። ከዚህ በኋላ በቅድስት ሥላሴ ስም አጠመቀው። ከዚያ ቀን ጀምሮ ቅዱስ እስጢፋኖስን ያገለግለው ጀመር። ከዚህ በኋላ አርደማዎስ የጎስቋላው ወንድሙን ሥጋ ከተራራው በታች ወድቆ ተመለከተ። ቅዱስ እስጢፋኖስም ያን የሞተ ጓደኛውን ያስነሳለት ዘንድ ለመነው፣ በትጋትም ማለደው። የክርስቶስ ምስክሩ ቅዱስ እስጢፋኖስ ሁለተኛ እንዳይሳደብ የክርስቶስ ጠላት የሆነው ሰው አላስነሳውም። ተጠራጣሪ ስለሆነ ተሳስቶ ሕዝቡንም ያሳስታልና የሳበም ሐሰት ወደሆነች የጥፋት ሃይማኖት ያስገባቸዋል። በጌታችን በክርስቶስ ከማመንም ያርቃቸዋል። በጥንቁልና ያስታቸዋል። የሥራውንም ዋጋ ኀፍረትና ችግር እንዲቀበልም አላስነሳውም። በነገሥታት መጽሐፍ የሚያመሰግነኝን አመሰግነዋለሁ፣ የሚያዋርደኝን አዋርደዋለሁ የሚላልና። ስለዚህም እግዚአብሔርን በሥራቸው የሚያስቆጡ ሰዎች እስከ ዘላለሙ ድረስ የተናቁ ጉስቁሎች ይሆናሉ። በእግዚአብሔር ተዘንግተዋልና ከእነርሱም ርቀዋልና ለሰይጣናት ተገዝተዋልና። በዚህን ጊዜ አርስደማዎስ አለቀሰ። ቅዱስ እስጢፋኖስም እንዲህ አለው፣ አለቃዬ ሆይ ይቅር ትለውና ትምረው ዘንድ እለምንሃለሁ። ስለ እርሱ ጸልይ፣ ከክፉ ሥራው ይመለስ ዘንድ ኃጢአቱን ይቅር ይለው ዘንድ ከሞት አስነሳው። ቅዱስ እስጢፋኖስ ሰውየውን በሰማ ጊዜ
እንደ አምላኩ እንደ እግዚአብሔር ራራ። የእርሱን እንባን በተመለከተ ጊዜ አዘነ። የዛ ጠንቋይ የናዖስ ሥጋ አስከሬን ወዳለበት ወደ ተራራው ታችም ሄደ። ከሞትም ከ3 ቀን በኋላ ሥጋው ሸቷል። ያመነው ጓደኛውም ከቅዱስ እስጢፋኖስ ጋር ሄደ። ካመኑ ሕዝቦች ብዙ ሰዎች ተከተሉት። ብዙ ገመድ ነበረውና በኢየሩሳሌም አውራጃ ታላቅ ዝና ነበረው። ሰዎችም ሁሉ ስለ እርሱ እግዚአብሔርን ያመሰግኑት ነበር። ቅዱስ እስጢፋኖስም የጠንቋይ የናዖስን ሥጋ አውጥተው ያመጡ ዘንድ አዘዛቸው። ያን ጊዜ እጆቹን ወደ ሰማይ ዘረጋ፣ በዕብራይስጥ ቋንቋም ጸለየ። ጸሎቱን ከፈጸመ በኋላ በግንባሩ ወድቆ ወደ መሬት ሰገደ። ስለ እርሱም ይጸልይ ጀመር። በዚያ ሰዓት ናዖስ ሆይ በጌታችን በክርስቶስ ስም ተነስ እያለ ጮኸ። በእጁም ያዘውና አስነሳው። እንደ ቀድሞ በሕይወት ተነሳ። ናዖስም ቅዱስ እስጢፋኖስን በተመለከተ ጊዜ ያደረበት ፍርሃትና መንቀጥቀጥ ከእርሱ ተወገደ። ቅዱስ እስጢፋኖስም በእርሱ ላይ ለተከበረው የመስቀል ምልክት ያማትብ ጀመር። በውስጡ የምትኖርበት የገሃነም ፍርሃት በጌታዬ በኢየሱስ ክርስቶስ ስም ካንተ ይወገድ አለ። ያን ጊዜም መንቀጥቀጥ፣ መፍራት ከእርሱ ተወገደ። እግዚአብሔር የቀደሰ ክቡር እስጢፋኖስ ሆይ አንተን ያየሁባት ዕለት የተባረከች ናት። ነፍሴን ይቅር ብለሃታል፣ ከሲኦልም አድነሃታልና በአንተ ጸሎትም ጌታ ይቅርታን አድርጓልና። ያደረገልኝን አላውቀውም። የፀሐይና የጨረቃ የከዋክብትን ብርሃን እንዳይም አደረገኝ። ደመናት፣ ነፋሳትን፣ ጉሞችን፣ የምድር ቡቃያዎችን አዘጋጀ። ከምድር ፍሬዎች ጋር የእኔ ምግብ አደረጋቸው። ይህንንም ሁሉ በቸርነቱና በይቅርታው ብዛት አደረገልኝ። እኔ ግን ወንጀለኛና ተጠራጣሪ ሆንኩ። በምሠራው ሥራ የምቆጣ ሆንኩ። እኔ ተሳዳቢና ክፉ ሰው ነኝና። ይህን ሁሉ ሳደርግም ሰይጣን ያጣፍጥልኛል፣ ያከናውንልኛል። በሞቱ ጊዜ ጨለማና ትል ወደ ጸናበት የችግር ስቃይ ቦታ ወደ ሆነው ወደ ገሃነምም ተወረወሩ። ዛሬም ይህ ጽኑ ስቃይና ታላቅ ችግር እንዳያይ ለሰው ልጅ ባይወለድ በተሻለው ነበር። በዚች የፍርድ ቀን ለሰው ወዮለት። የእግዚአብሔር ትእዛዝ ያልጠበቁ በምድር ለሚኖሩ ሰዎችም ወዮላቸው፣ ወደ ገሃነም ይወርዳሉና። ሁሉንም ኃጥአን መናፍቃን ይህ ፍርድ ያገኛቸዋል፣ ወዮላቸው። ዛሬም እለምንሃለሁ፣ ከአንተም እሻለሁ። ቅዱስ አባት ሆይ ብሩህ መብራት ነህ፣ ልብህም ንጹሕ፣ ፊትህም ደስተኛ ነው። ክቡር እስጢፋኖስ ሆይ ጥምቀትን ከክርስቶስ ጋር አንድ መሆንን አድለኝ፣ እድን ዘንድ ወደዚህ ችግርና ሐዘን ዳግመኛ እንዳልገባ እለምንሃለሁ። ያን ጊዜ የክርስቶስ ምስክሩ ቅዱስ እስጢፋኖስ አጠመቀው። ክቡርና አዳይ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ልጅነትም አከበረው። በተቀደሱት የጌታ ትምህርቶች አጸናው። ያን ጊዜ ያ ጠንቋይ መጽሐፍቶቹን አመጣና ከዚያ ቦታ ባሉ ሰዎች ሁሉ ፊት በእሳት አቃጠላቸው። ክብር ምስጋና ገንዘቡ በሆነ በእግዚአብሔር አብ ይቅር ባሪ በሆነ በወልድ አዳይ በሆነ በመንፈስ ቅዱስ የሚያምን ሆነ። ከሰማዕቱ ከቅዱስ እስጢፋኖስ በረከትና ረድኤትን አምላካችን እግዚአብሔር ያድለን። አምላካችን እግዚአብሔር በረከትና ረድኤቱን ከቅዱስ እስጢፋኖስ እንዲያድለን፣ ጸሎትና ምስጋናችን እንዲቀበልልን፣ በሰጠው ቃል ኪዳንም እንዲምረን እግዚአብሔር እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። የማኅደር ሚዲያ ተከታታዮች፣ የልዑል እግዚአብሔር ቤተሰቦች፣ በዚህ የዩቲዩብ ቻናል ሁል ጊዜ ድጋፍ የምታደርጉ ላይክ፣ ሰብስክራይብ የምታደርጉ በእግዚአብሔር ስም እያመሰገነ፣ ነገር ግን አብዛኞቻችን ይህንን ቪዲዮ የምንመለከት ሰብስክራይብ ሳናደርግ ነውና በዩቲዩብ መረጃ እንደሚያሳየን ከግማሽ በታች በወረደ መልኩ አብዛኞቻችን ሰብስክራይብ ሳናደርግ ስለምናይ አገልግሎቱን ለመደገፍ ሰብስክራይብ በማድረግ እንዲሁም ቪዲዮውን ስትጀምሩ ላይክ በማድረግ ለብዙዎች ሕዝበ ክርስቲያን እንዲዳረስ እንድታደርጉ እንጠይቃለን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።